ታሪኩ የሚጀምረው ስኬታማና ሀብታም የንግድ ሴት የሆነችው ሲቤል በድርጅቷ ውስጥ ለሚሰራው ለኤርሃን በሩን ስትከፍትለት እያየን ነው። ኤርሃን እጮኛው ኤሊፍ ራሷን ለማጥፋት ሞክራ ሲቤል ስላዳነቻት ሊያመሰግናት ነው የመጣው። ሲቤል ሁለቱም በከባድ የገንዘብ ችግር ውስጥ እንዳሉ ትረዳለች። ኤሊፍም ራሷን ለማጥፋት የሞከረችው በዚሁ ምክንያት ነው። ሲቤል ግን እርዳታውን በነፃ ለመስጠት ፈቃደኛ አልሆነችም። በምትኩ ግን እጅግ አስደንጋጭ የሆነ የንግድ ልውውጥ ታቀርባለች። ይህን ካደረጉ ኤሊፍና ኤርሃን ተጋብተው የገንዘብ ችግራቸውን እንዲፈቱ ትረዳቸዋለች። በምላሹም ኤርሃን ለ3 ቀናት በሆቴል ክፍሏ ውስጥ ከሷ ጋር እንዲቆይና የምታዘውን ሁሉ እንዲፈጽም ትጠይቀዋለች። ለእያንዳንዱ ቀን 500,000 ሊሬ በአጠቃላይ ደግሞ 1.5 ሚሊዮን ወደ ሂሳቡ እንደምታስገባ በመግለጽ ጉዳዩን ቁም ነገር እንደሆነ ታረጋግጥለታለች። ኤርሃንና ኤሊፍ በሰሙት ነገር ደንግጠው ግራ በመጋባት ዝም ይላሉ። ታሪክ ወደ ኋላ 4 ቀናት ተመልሶ የነበረውን ሁኔታ ያሳየናል። ኤሊፍ በህፃናት ማቆያ ውስጥ በደስታ ስትሰራ ኤርሃን መጥቶ ይወስዳታል። ሁለቱም በጣም እንደሚዋደዱና ደስተኛ እንደሆኑ ይታያል። ኤርሃን ለጊዜው መኪና ተከራይቶ ቢመጣም ወደፊት ኢንቨስትመንቱ ሲሳካ የተሻለ መኪና እንደሚገዛ ቃል ይገባላታል። ኤሊፍም በኤርሃን ላይ ሙሉ እምነት ያላት ሲሆን የገዛ ቤቷን አስይዛ ገንዘብ እስከመበደር ደርሳለች። በሌላ በኩል ሲቤል የቅርብ ጓደኛዋና የማህፀን ሐኪም የሆነችው ሜሊስን ለማየት ትሄዳለች። ሜሊስ በጣም አዝናለች። ምክንያቱም ሲቤል በማህፀኗ ውስጥ የቋጠሮ በሽታ ስላለባት በአስቸኳይ ቀዶ ጥገና ማድረግ አለባት። ይሄ ቀዶ ጥገና ከተደረገ በኋላ ሲቤል በጭራሽ እናት መሆን አትችልም። ይሄ ዜና ሲቤልን በጣም ያሳዝናታል። ዶክተር ሜሊስ የቀድሞ ህመሟን ረስቷ ልቧን ለትክክለኛው ሰው ከፍታ ቤተሰብ እንድትመሰርት ትመክራታለች። ሲቤል ከሆስፒታል ስትወጣ መንገድ ላይ ያሉ ህፃናትን እያየች እናት የመሆን እድሏ እየጠበበ በመምጣቱ ከፍተኛ ሀዘን ውስጥ ትገባለች። በሌላ በኩል ኤርሃን ለኤሊፍ ሰርፕራይዝ አስገራሚ ስጦታ አዘጋጅቶ ወደሚከራዩት አዲስ ቤት ይወስዳታል። ይሄኔ ለኤሊፍ አዲሱ አፓርታማ ሊገዛው እንደሆነና ሊከራየው እንዳልሆነ ይነግራታል። ኤሊፍ ግን ምንም ባይኖረውም ከሱ ጋር ለመኖር ዝግጁ መሆኗን ገልጻ የፍቅሯን ጥልቀት ታሳየዋለች። በዚህ መሃል ኤርሃን ከስራ ቦታ ጥሪ ደርሰውና ወደ ድርጅቱ ስብሰባ ይሄዳል። በስብሰባው ላይ ድርጅቱ ባለቤት ሲቤል በሰራተኞቹ አሰራር ደስተኛ እንዳልሆነች ያስታውቃል። ኤርሃን ግን በድፍረት በመነሳት በድርጅቱ ውስጥ አላስፈላጊ ወጪዎች እንደሚወጡ ለሲቤል ያስረዳታል። ሲቤልም በአስተያየቱ ትገረማለች። ምሽት ላይ ኤርሃን የኤሊፍ አባት ቡርሃንንና ወንድሟ አርዳን ውድ በሆነ ምግብ ቤት ይጋብዛቸዋል። ቡርሃን የልጅ ልጆቹን ለማየት እንደሚጓጓ ሲገልጽ፣ ኤርሃን ደግሞ ለኤሊፍ ትልቅ ሰርግ እንደሚያደርግላትና በ3 ወር ውስጥ እንደሚጋቡ ቃል ይገባላታል። የኤሊፍ አባት ኤርሃንን ከገዛ ልጁ በላይ እንደሚያምነው ይናገራል። በሌላ በኩል ሲቤል ወደ አባቷ ታሂር ቤት ትሄዳለች። በዚህም እናቷ፣ ወንድሟ ቱንጃይና ሚስቱ አሉ። በስልክ አሜሪካን ከምትማረው እህታቸው ከሳናም ጋር ሲያወሩ በሳናም ክፍል ውስጥ የወንድ ድምጽ ይሰማሉ። በዚህ ጊዜ አባትየው ታሂር በጣም ይቆጣል። ታሂር ለሳናም ባህሪ መበላሸት ሲቤልን ተጠያቂ ያደርጋታል። ምክንያቱም ሲቤል ነፃ መሆኗና ለብቻዋ መኖሯ እህቷን አበላሽቷታል ብሎ ያስባል። ይሄኔ ወንድሟ ቱንጃይ ጣልቃ ለመግባት ሲሞክር አባቱ መልሶ ይቆጣዋል። የቤተሰባችንን ስም የሚያስጠራ ወንድ ልጅ እስካሁን አልወለድክም በማለት ይወቅሰዋል። ስለዚህ በቤተሰብ ውስጥ ከፍተኛ ጭቅጭቅና ውጥረት ይፈጠራል። ሲቤልም በሁኔታው ተበሳይታ ቤቱን ጥላ ትወጣለች። በማግስቱ ጠዋት ጓደኛዋ ዶክተር ሜሊስ ሲቤልን ልታጽናናት ትመጣለች። ሲቤል ግን በጣም አዝናለች። በዚህ ሁሉ መሃል ኤርሃን በኢንቨስትመንት ያጠራቀመውና የኤሊፍን ቤት ያስያዘበትን ገንዘብ በሙሉ ይከስራል። ለሰርጉ ለቤቱና ለቤተሰቡ የገባው ቃል ሁሉ አደጋ ላይ ይወድቃል። ይሄ ውድቀት ነው ኤርሃን በታሪኩ መጀመሪያ ላይ ያየነውን የሲቤልን አስደንጋጭ የገንዘብ ጥያቄ ለመቀበል እንዲገደድ ያደረገው። ሲቤል ልጅ መውለድ እንደማትችል ካወቀች ጊዜ ጀምሮ በሄደችበት ቦታ ሁሉ ህፃናት ብቻ የሚያዩት እየመሰላት እንደተቸገረች ለጓደኛዋ ለዶክተር ሜሊስ ትነግራታለች። ሜሊስ ግን ህፃናቱ ሁሌም ነበሩ፣ አንቺ ግን ስለነሱ ስለምታስቢ ነው ትኩረትሽ ወደ እነሱ ሄደው በማለትም ታረጋጋታለች። በዚህ መሃል እናቷ ሹክራን ደውላ የአባቷ ጓደኛ ልጅ ከሆነው ዛፋር ጋር እንድትተዋወቅና ለጋብቻ እንድታገኘው ተወተውታታለች። ሲቤል ግን እንደ ወንድሟ ቱንጃይ አይነት ደስታ የሌለውና በባህል የታጠረ ትዳር አትፈልግም። የምትፈልገው አምናበትና ወደው የምታገባው ሰው ነው። ዶክተር ሜሊስ ግን ጊዜዋ እያለቀ ስለሆነ እድሉን እንድትሞክረው ትመክራታለች። በሌላ በኩል ኤርሃን ወደ ስራ ሲሄድ ጓደኛው ሰመድ ተከፍቶ ያገኘዋል። ሰመድ ስቶክ ማርኬት ላይ ኢንቨስት ያደረጉት ገንዘብ በሙሉ መክሰሩን ይነግረዋል። ኤርሃን በዚህ ጊዜ በጣም ይደነግጣል። ምክንያቱም የኤሊፍ አባት ቤቱን ያስያዘው በዚህ ገንዘብ ተስፋ ነበረ። ኤርሃን በከፍተኛ ንዴት ወደ መኪና ማቆሚያ ሄዶ ቁጣውን በመኪናው ላይ ይወጣል። ሲቤል ይሄንን ሁኔታ በሩቅ ሆና ትመለከተው ነበረ። ኤርሃን ተመልሶ ወደ ቢሮ በመግባት ሲቤልን በስቶክ ማርኬት ላይ ልታደርገው ለነበረው ኢንቨስትመንት ያለውን ተቃውሞ በሪፖርት ያቀርብላታል። ከዚህ በኋላ ሲቤል የኤርሃንን ፋይል በዝርዝር መመርመር ትጀምራለች። በሱ ታታሪነትና በሪፖርቱ ጥራት መገረም ብቻ ሳይሆን በውስጧ ለሱ ልዩ ስሜት ማሳደር ትጀምራለች። ለአዲሱ ፕሮጀክት ምርቃት በተዘጋጀው ጥሪ ወረቀት ላይ የኤርሃንን ስም ስታይ በደስታ ፈገግ ትላለች። ሆኖም ግን አባቷ ታሂር ወደ ቢሮ በመግባት ደስታዋን ያበላሸዋል። ታሂር ይህንን የጨርቃ ጨርቅ ድርጅት ያቋቋምኩልሽ ስራሽ እንዲሳካ ብቻ አይደለም፣
የሥራ ስኬት ብቻውን ትርጉም የለውም፣ የግል ህይወትሽንም ማስተካከል አለብሽ በማለት እንድታገባና ቤተሰብ እንድትመሰርት በድጋሚ ትዕዛዝ ያስተላልፋል። ሲቤል በአባቷ ግፊትና ልጅ በመውለድ ዕድሏ መጥበብ ምክንያት ተጨንቃለች። ኤርሃን ደግሞ በገንዘብ ኪሳራ ምክንያት ህይወቱ ሊፈርስ ነው። ይህ አጋጣሚ ነው በታሪኩ መጀመሪያ ላይ ያየነውን ያንን አስደንጋጭ የ3 ቀን ስምምነት እንዲፈጠር መንገድ የሚከፍተው። ኤርሃን ከኤሊፍ ከአባቷና ከወንድሟ ጋር ለምሳ ይገናኛል። በውስጡ ያለውን የገንዘብ መክሰር እውነታ ሊነግራቸው ቢሞክርም አርዳ በቅርቡ ባለሀብት እንሆናለን እያለ ሲያልም አባትየው ደግሞ የብድሩ መክፈያ ጊዜ መድረሱን ሲገልጹለት የቤተሰቡን ደስታ ላለማበላሸት ሲል ዝምታን ይመርጣል። በሌላ በኩል ሲቤል ከአባቷ ጓደኛ ልጅ ከዛፋር ጋር ትገናኛለች። ዛፋር ልጅ ወልደን ለሞግዚት እንሰጣለን፣ እኛ ህይወታችንን እንመራለን ሲል ሲቤል በሷ አስተያየት ትበሳጫለች። እሷ ልጅ መውለድን እንደ ትልቅ በረከት ስለምታየው ከሱ ጋር ያላትን ቆይታ በዘዴ አሳጥራ ትሄዳለች። ኤርሃንና ጓደኛው ሰመድ ከገቡበት አዘቅት ለመውጣት ሲመካከሩ በድርጅቱ ስኬታማ ሰራተኞች ብቻ የሚሳተፉበት የሽልማት ድግስ በአንታሊያ መዘጋጀቱን ያውቃሉ። ኤርሃን ኤሊፍን ይዞ ወደዚያ እንዲሄድ ቡርሃንን ያሳምነዋል። እቅዱም በዚህ ደስ የሚል ድባቡ ስለ ገንዘቡ መክሰር ለኤሊፍ በዝምታ ለመንገር ነበረ። ኤርሃንና ኤሊፍ እጅ ላይ ተያይዘው ወደ ሆቴሉ ሲገቡ ሲቤል ታያቸዋለች። በዚህ ጊዜ በውስጧ ከፍተኛ የቅናት ስሜት ያድርባታል። በተመሳሳይ ሰዓት አባቷ ታሂር ደውሎ ሆቴሉ ሙሉ በሙሉ ለድርጅቱ እንግዶች በመያዟ ምክንያት የደረሰውን ኪሳራ እሷ እንድትከፍል በማዘዝ ጫና ያሳድርባታል። ከዚህ በኋላ የሲቤል ወንድም ቱንጃይ የአባቱን ደረሰኝ ለሲቤል ለማድረስ ወደ አንታሊያ ይመጣል። ከዚያም ከ5 ዓመት በፊት ያውቃት ወደ ነበረችው ኒሃል ቤት ይሄዳል። ኒሃልን ለመጀመሪያ ጊዜ ሲያዝ ዘፋኝ ነበረች። አሁን ግን በካንሰር ታማ በሞት አፋፍ ላይ ትገኛለች። ቱንጃይ ኒሃልን ሊጠይቃት ቤቷ ሲሄድ ባየው ነገር ይደነግጣል። ኒሃል በጣም ከስታና ታማለች። ከጎኗም አንድ ትንሽ ልጅ አለ። ይሄኔ ኒሃል ለቱንጃይ ትልቁን ሚስጥር ትነግረዋለች። ይሄ ልጅ ቡካይ ይባላል፣ እሱም ያንተ ልጅ ነው። ቱንጃይ ወንድ ልጅ ናፍቆት ለነበረው አባቱ ታሂር የሚነግረው ትልቅ ዜና ቢኖረውም የልጁ እናት በሞት አፋፍ ላይ መሆኗ ታሪኩን አሳዛኝ ያደርገዋል። ኒሃል ለቱንጃይ ልጁን እንዲንከባከበው ስትማጸነው ቱንጃይ ግን ሚስትና 2 ሴት ልጆች ስላሉት ልጁን መውሰድ እንደሚከብደው ይነግራታል። ኒሃን ግን ነገ ሆስፒታል እንደምትገባና ከዚያም በህይወት እንደማትወጣ እርግጠኛ መሆኗን ገልጻ ልጁ በሜዳ ላይ እንዳይቀር በመለመን ታለቅሳለች። በመጨረሻም ቱንጃይ ተስማምቶ ልጁ ቡካይን ይዞ ወደ ሆቴሉ ይመጣል። ቡካይ ወደ እናቱ እንዲመልሰው ያለቀሰ ቢጠይቅም ቱንጃይ ግን እናትህ ስራ ስትጨርስ ትመጣለች በማለት ያባብለዋል። በዚህ መሃል የቱንጃይ ሚስት ቢጉል ደውላ የልጁን ድምጽ ስትሰማ ቱንጃይ ቴሌቪዥን ድምጽ ነው በማለት ይዋሻታል። ቡካይ እናቱን ፍለጋ ከክፍሉ ወጥቶ ሲጠፋ ኤሊፍ በደረጃው ላይ አግኝታው ልታግዘው ትሞክራለች። ይሄኔ ቱንጃይ ደርሶ ልጁን ሲረቅ ኤሊፍ ለልጁ ያሳየችው ርህራሄ ቱንጃይን ያስደንቀዋል። በሌላ በኩል ዛፈር በጠጣው መጠጥ ሰክሮ ሲቤልን መንገድ ላይ ያስቸግራታል። ባለፈው ጊዜ ጥላው ስለሄደች ተበሳይቶ እጇን በኃይል እየጎተተ ሊወስዳት ሲሞክር ኤርሃን ይደርሳል። ኤርሃን ዛፈርን በመምታት ሲቤልን ይታደጋታል። ሲቤል በኤርሃን ጀግንነትና ባሳየው ጥበቃ ልቧ ይነካል። በማግስቱ ጠዋት ኤሊፍና ኤርሃን የጌጣጌጥ መሸጫ ሱቅ ውስጥ ሆነው ኤሊፍ አንዲት ሀብል ትወዳለች። ኤርሃን ሊገዛላት ቢፈልግም ኤሊፍ ግን ለሰርጋቸው ገንዘብ መቆጠብ ስላለባቸው እንዳይገዛው ትከለክለዋለች። በዚህ ጊዜ ሲቤል ወደ ሱቅ ትገባና ያቺን ሀብል ለኤሊፍ በስጦታ ትገዛላታለች። ኤሊፍና ኤርሃን ስጦታ ውድ ስለሆነ ለመቀበል ቢያቅማሙ ሲቤል ግን ኤርሃን ትላንት ላደረገልኝ ውለታ ትንሽ ምስጋና ነው በማለት እንድትቀበላት ታደርጋለች። በመቀጠልም በዛው ምሽት በሚኖረው የፋሽን ሾውና የምርቃት ድግስ ላይ እንዲገናኙ ትጋብዛታለች። ምሽት ላይ ኤርሃንና ኤሊፍ በድግሱ ላይ ተገኝተው ፋሽን ሾውን ሲመለከቱ ይቆያሉ። ሆኖም ግን ኤርሃን በውስጡ የያዘው የገንዘብ ኪሳራ ሚስጥርና ሲቤል ለሱ ያላት የተለየ እይታ ታሪኩን ወደ ሌላ አቅጣጫ ሊቀይረው ተዘጋጅቷል። ከዚህ በኋላ ኤሊፍና ኤርሃን በክፍላቸው ውስጥ ሆነው በከፍተኛ ሁኔታ ይከራከራሉ። ኤሊፍ የኤርሃንን ዝምታና የሲቤልን አደገኛ ጥያቄ እያሰበች ትጨነቃለች። ኤርሃን ግን በሁለት ሰዓት መሃል ነው። በአንድ በኩል የሚወዳት ኤሊፍንና የአባቷን ቤት የማዳን ግዴታ፣ በሌላ በኩል ደግሞ ከሲቤል የቀረበለትን ጥያቄ አዋራጅ ቢሆንም ግን ችግሩን የሚፈታበት የገንዘብ አማራጭ ነው። ኤሊፍ ግን እንዴት እሷ የምትለውን ነገር ለማሰብ ትሞክራለች። ይህ ማለት እኮ ራሳችንን መሸጥ ማለት ነው። አባቴ ቤቱን ቢያጣ እንኳን እኛ አብረን እንሆናለን። ኤርሃን ግን የአባቷ ጤና እንደሚወሳሰብና ቤቱ ቢጠፋ አባቷ ሊተርፍ እንደማይችሉ እያሰበ በዝምታ ይዋጣል። ይህም ዝምታው ደግሞ ኤሊፍን ይበልጥ ያበሳጫታል። በሌላ በኩል ሲቤል በክፍሏ ውስጥ ሆና ሰዓቱን ትቆጥራለች። እሷ የምትፈልገው ገንዘቡን ብቻ ሳይሆን ኤርሃንን በቁጥጥሯ ስር ማዋል ነው። ቱንጃይ ወደ ክፍሏ መጥቶ ስለ ኤርሃንና ኤሊፍ ሁኔታ ሲጠይቃት ሲቤል በልበ ሙሉነት ፈገግ ብላ እንዲህ ትለዋለች፣ አይዞ ቱንጃይ፣ ማንም ሰው ከገንዘብ ኃይል በላይ ሊቆም አይችልም። ኤርሃን ምርጫ የለውም፣ በእጅ ውስጥ ይገባል። በሌላ በኩል ኤርሃን ኤሊፍን ለማሳመን ይሞክራል። ሲቤል ያቀረበችውን ጥያቄ እሷ እንደጠረጠረችው መጥፎ ላይሆን እንደሚችልና ዝርዝሩን ለማወቅ ወደ ክፍሏ መሄድ እንዳለበት ይነግራታል። ነገር ግን ኤሊፍ በቁጣ ተሞልታ ከዚህ ክፍል ከወጣ ከህይወቴ ለዘላለም ወጥተሃል ስትል ታስጠነቅቀዋለች።
ኤሪሃን ግን ሚስጥሩን ለማወቅ ባለው ጉጉትና ችግሩን ለመፍታት ባለው ፍላጎት ጥሏት ይወጣል። ኤሊፍ ኤሪሃን ወደ ሲቤል ሲሄድ ስታየው ዓለም የተደፋባት ያህል ይሰማታል። ኤሪሃን የሲቤልን ክፍል ሲያንኳኳ ሲቤል በድል አድራጊነት ስሜት በሩን ትከፍታለች። ይህን ኤሪሃን ቤቱንና የኤሊፍን አባት የምታድኝ ከሆነ ላቀረብሽልኝ ቅድመ ሁኔታ ተስማምቻለሁ ይላታል። በዚህ ጊዜ ኤሊፍ ከኋላው ቆማ ንግግሩን ትሰማለች። የፍቅርና የታማኝነት ትርጉም በኤሊፍ አይኑ ሲጠፋ ይታያል። ኤሪሃን ሲቤል ክፍል ሲደርስ ቹንጃይ እሱን በማየቱ ጥርጣሬው ይጸናል። ሲቤል ኤሪሃን በፍጥነት በመወሰኑ መደሰቷን ትገልጻለች። ነገር ግን ኤሪሃን ገና እንዳልወሰነና ዝርዝሩን ማወቅ እንደሚፈልግ ይነግራታል። ሲቤልም አንድ ወረቀት እንዲፈርም ትጠይቀዋለች። ኤሪሃንም ከፈረመ በኋላ ሲቤል አስደንጋጩ ቅድመ ሁኔታ ተነግረዋለች። ለ3 ቀናት በዚህ ክፍል ውስጥ አብራኝ ትቆያለህ፣ ነገር ግን በመካከላችን የሚሆነው ለማንም መናገር አትችልም ትለዋለች። ገንዘቡን በየደረጃው እንደምትሰጠውም ትገልጽለታለች። በዚህ መሃል ኤሊፍ በከፍተኛ ስቃይ ከሆቴሉ ስትወጣ በደረጃው ላይ ትወድቃለች። ቱንጃይም በፍጥነት ደርሶ ይረዳታል። ኤሊፍ ወደ ኤሪሃን ስልክ ብትደውልም ሲቤል ስልኩን ቀምታ ጥሪውን ታቋርጠዋለች። ሲቤል ለኤሪሃን ውል መፈረሙንና ከእንግዲህ የእሷን ትዕዛዝ መቀበል እንዳለበት ታስታውሰዋለች። ሲቤልና ኤሪሃን ከሆቴሉ አብረው ሲወጡ ሹፌሩ ለቱንጃይ መልእክት ይልካል። ቱንጃይም እንዲከተላቸው ያዘዋል። ከዚህ በኋላ ቱንጃይ ኤሊፍን ወደ አውሮፕላን ማረፊያ ሊያደርሳት ይሞክራል። በጉዞ ላይ ልጁ ቡካይ ኤሊፍን በማየቱ በጣም ይደሰታል። ቱንጃይ ስለ እጮኛው ኤሪሃን ሲጠይቃት ኤሊፍ እንደምታዝን ያስተውላል። በመካከላቸው በሌላ ሴት ምክንያት ግጭት መኖሩንም ይረዳል። ነገር ግን ላለማስጨነቅ ሲል ወሬውን ይቀይራል። ቡካይ ከእንቅልፉ ነቅቶ ውሃ ሲጠይቅ ኤሊፍ በጣም በሚገርም ሁኔታ ትንከባከበዋለች። ቱንጃይም ቡካይ ለምን ለኤሊፍ ልዩ ፍቅር እንዳለው ሲጠይቃት ኤሊፍ የምትሰራው ህፃናት መንከባከቢያ ውስጥ እንደሆነ ህፃናትም እንደምትወድ ትነግረዋለች። በሌላ በኩል ሲቤልና ኤሪሃን ሰው ወደማይደርስበት የተራራ ላይ ቤት ይደርሳሉ። ሹፌሩም ሳይታወቅ ተከትሏቸው ፎቶ ያነሳቸዋል። ከ3 ቀናት በኋላ ኤሊፍ ወደ ቤቷ ትመለሳለች። ነገር ግን በጣም ተጎድታለች። አባቷ ቡርሃንና ወንድሟ አርዳ ኤሊፍ ከመጣች ጀምሮ ራሷን ዘግታ በመቆየቷና ወደ ስራ ባለመሄዷ ይጨነቃሉ። አርዳ ግን አባቱን ለማረጋጋት ሲል በእጮኛሞች መካከል ጸብ ይፈጠራል፣ ይስተካከላል ይለዋል። ኤሊፍ በመጨረሻ ለስራ ለመዘጋጀት ወደ ሻወር ቤት ትገባለች። ከዚህ በኋላ ኤሪሃንና ሲቤል ከተራራው ቤት ተመልሰው ሲመጡ ሲቤል በድጋሚ ታስጠነቅቀዋለች። በስምምነታቸው መሰረት በመካከላቸው የሆነውን ለማንም እንዳትናገር ትለዋለች። እንዲሁም ሰዎች እንዳይጠረጥሩ አብረው ወደ ኩባንያው እንዳይገቡም ትነግረዋለች። ሲቤል ኩባንያው ስትደርስ ሁሉም ሰራተኞች ተደናግጠዋል። ሲቤል ስራ አርፍዳ ስለማታውቅ የ3 ቀን መጥፋቷ ግርታ ፈጥሯል። ጸሐፊዋ አባቷና እናቷ ደጋግመው እንደደወሉ ትነግራታለች። ሲቤልም ለጓደኛዋ ሜሊስ በሌላ ጊዜ ሁሉንም ነገር እንደምትነግራት ቃል ትገባለች። ከዚህ በኋላ ኤሪሃን ኤሊፍ ወደምትሰራበት የህፃናት ማቆያ ይሄዳል። ይቅርታ ለመጠየቅና ነገሩ እሷ እንደጠረጠረችው እንዳልሆነ ለማስረዳት ቢሞክርም ኤሊፍ ግን ልታናግረው ፈቃደኛ ሳትሆን ትቀራለች። በሌላ በኩል ኤሪሃን ወደ ኩባንያው ሲሄድ ጓደኛው ሰመድ በደስታ ይቀበለዋል። ሰመድ የብድሩ ገንዘብ በመገኘቱ ቢደሰትም ኤሪሃን ገንዘቡን እንዴት ሊያገኘው እንደቻለ ሲጠይቀው ኤሪሃን መልስ ከመስጠት ይሸሻል። በዚህ ሰዓት ጸሐፊዋ መጣ ሲቤል ለስብሰባ እንደምትፈልጋቸው ስትነግራቸው ሰመድ ሲቤልም ልክ እንደ ኦርሃን ለ3 ቀናት መጥፋቷን ልብ ይላል። በሌላ በኩል አርዳ ወደ ኤሊፍ ስራ ቦታ በመሄድ ስለ ኤሪሃን ሊጠይቃት ይሞክራል። እሷ ግን ቤት ስመለስ እናወራለን ብላ ትሸሸዋለች። በዚህ መሃል ከቱንጃይ መልእክት ይደርሳታል። ቱንጃይ ልጁ ቡካይን እንድትንከባከብለት ቢጠይቃትም ኤሊፍ ስራ ላይ መሆኗን ገልጻ ሌላ ሰው እንደምትፈልግለት ቃል ትገባለታለች። በኩባንያ ውስጥ ሲቤል ስብሰባውን አጠናቃ ኤሪሃንን ብቻውን እንዲቀር ታደርጋለች። ስለ ስራው ጉዳይ ትጠይቀውና ውሉን እንዲያከብር ታስታውሰዋለች። ከስራ በኋላ ለጋዜጣዊ መግለጫ ሪፖርት አብሯት እንዲሄድም ታዘዋለች። ኤሪሃን ከሲቤል ጋር ባለው ግንኙነት እጅግ ተበሳጭቷል። ሲቤል ለ3 ወራት ያህል እሷ የምታዘውን ብቻ እንደሚፈጽም ስትነግረው ኤሪሃን ሁልጊዜ ሰዎችን መቆጣጠርና ጠንካራ መስሎ መታየት ያስደስትሻል ብሎ ይጠይቃታል። ሲቤል ግን ለጥያቄው መልስ ከመስጠት ይልቅ ለጋዜጣው መግለጫ እንዳያረፍዱ ትጣደፋለች። ኤሪሃንም መኪናውን ተረክቦ እየነዳ ወደ ጋዜጣው መስሪያ ቤት ያደርሳታል። በቆይታ ወቅት ኤሪሃን ስለ ኩባንያው አዲስ በጀትና የሥራ ዕቅድ ያቀርባል። ሲቤል በኤሪሃን ብቃት እየተገረመች ስለ እጮኛው ስለ ኤሊፍ ትጠይቀዋለች። ኤሪሃን ግን በቁጣ ስለሷ የመጠየቅ መብት የለሽም፣ በመካከላችን ምንም አይነት እምነት የለም ይላታል። ቃለ መጠይቁ ካለቀ በኋላ ኤሪሃን ተግባሩን አጠናቆ ወደ ቤቱ ይሄዳል። ከዚህ በኋላ ኤሪሃን ወደ ኤሊፍ ቤት ሄዶ አባቷ ቡርሃንን ያገኘዋል። ኤሪሃን ቤቱን ለማዳን ሲል ይህንን ሁሉ ማድረጉን ሊያስረዳው ቢሞክርም ቡርሃን ግን ነገሩ ግራ ይገባዋል። በዚህ መሃል ኤሊፍ ደርሳ ኤሪሃንን ለብቻው ለማነጋገር ወደ ውጪ ታስወጣዋለች። ኤሊፍ አባቷ ስለ ቤቱ መያዝ ምንም እንደማያውቅና ቢሰማ ሊሞት እንደሚችል ትነግረዋለች።
ኤርሃን ከሲቤል የተቀበለውን የተወሰነ ገንዘብ ለኤሊፍ ሲሰጣት እሷ ግን ይበልጥ ትናደዳለች። ለገንዘብ ስትል ራስን ለሲቤል ሸጥክ ስትል ትወቅሰዋለች። ኤርሃን በመካከላቸው ምንም እንዳልተፈጠረ ቢመልላትም ኤሊፍ ግን በእነዚያ 3 ቀናት ምን እንደተከናወነ እውነቱን እንዲነግራት ትወተውተዋለች። በዚህ ምሽት የሲቤል ቤተሰቦች ለስኬቷ የራት ግብዣ አዘጋጅተዋል። ሆኖም ቱንጃይና ቤጉም በቅናት ስለተሞሉ ቱንጃይ ሹፌሩ የቀረጻቸውን የሲቤልና የኤርሃንን ሚስጥራዊ ፎቶዎች ለቴሌቪዥን ጣቢያዎች ልኮታል። ቤተሰቡ በደስታ እያወሩ ሳለ በድንገት በቴሌቪዥን ላይ የሲቤልና የኤርሃን ፎቶዎች መታየት ይጀምራሉ። ጋዜጠኛዋም እንዲህ ስትል ትዘግባለች። ታዋቂዋ ባለሀብት ሲቤል ካልታወቀ ወጣት ጋር በተራራ ላይ በሚገኝ ቤቱ 3 ቀናትን በሚስጥር አሳልፋለች። ይህን ዜና ሲሰማ የሲቤል አባትና እናት በድንጋጤ ይፈዛሉ። ሲቤል ዓለም በላዋ ላይ የተደፋባት ያህል ይሰማታል። ይህን የሲቤል አባት ታሂርና እናቷ ሹክራን በቴሌቪዥን ያዩትን ማመን ያቅታቸዋል። ታሂር በከፍተኛ ቁጣ ተሞልቶ ሲቤልን ያናግራታል። በእምነት የኩባንያው ኃላፊነት ልሰጥሽ ሲዘጋጅ አንቺ ግን ቤተሰባችንን ለውርደት ዳረግሽ ሲል ይጮህባታል። በምስሉ ላይ የኤርሃን ፊት በግልጽ ባይታይም ሲቤል ከማይታወቅ ወንድ ጋር በዚህ ሁኔታ መታየቷ ለታሂር ትልቅ ጥቁር ነጥብ ሆኖበታል። ሲቤል ምንም አይነት ስህተት እንዳልሰራች ብትናገርም ታሂር ግን ሊሰማት አይፈልግም። በመጨረሻም ከእንግዲህ ሲቤል የምትባል ልጅ የለችኝም በማለት ከቤት ያባርራታል። ቱንጃይ ግን በውስጡ እየተደሰተ በውጪ ግን የሚያዝን መስሎ አባቱን ለማረጋጋት ይሞክራል። በሌላ በኩል ኤሊፍ ዜናውን ስትሰማ በድንጋጤ ትንቀጠቀጣለች። ምንም እንኳን የኤርሃን ፊት ባይታይም እሷ ግን እውነቱን ስለምታውቅ በጣም ትናደዳለች። ኤርሃን ግን ፊቴ ስላልታየ ምንም ችግር የለውም በማለት ሊያረጋጋት ይሞክራል። ኤሊፍ ግን እንዴት እንዲህ ትላለህ? ይህንን ሁሉ ባትቀበል ኖሮ ዛሬ እዚህ እንሆን ነበረ በማለት ኤሊፍን ኤርሃን ስራውን እንዲለቅ ትጠይቀዋለች። በየቀኑ እሱን ለመንጠቅ ከምትሞክር ሴት ጋር አብሮ እንዲሰራም አትፈልግም። ኤርሃን ግን ለ3 ወራት መታገስ እንዳለባቸው ይነግራታል። በመጨረሻም ኤሊፍ ምርጫ ትሰጠዋለች። ወይ እኔን ወይ ሲቤልን ምረጥ ትለዋለች። በመካከላቸው ያለው ግንኙነት ለጊዜው እንዲቆም ወስና ትሰናበተዋለች። በሌላ በኩል ሲቤል ከቤተሰቦቿ ቤት ተባራ ወደ ቤቷ ስትሄድ ቤቷን ብዙ ጋዜጠኞች ከበውታል። ቤት ስትደርስ ኤርሃን ደጃፍ ላይ ሲጠብቃት ታገኘዋለች። ኤርሃንም በቁጣ ተሞልቶ ሚስጥሩ እንዴት እንደወጣ ሊጠይቃት ይሞክራል። ሚስጥሩ ሆኖ ይቆያል ብለን ተስማምተን አልነበረም? እንዴት ሊታወቅ ቻለ ሲልም ይወቅሳታል። ኤርሃን ንግግሩን በመቀጠል የዜና እኔን ብቻ ሳይሆን የምወዳትንም ሴት ህይወት እያጠፋ ነው። ሆን ብለሽ ነው ያደረግሽው ነው ወይስ ሌላ ሴራ አለሽ ይላታል። ኤርሃን እጮኛው ኤሊፍን በጣም ስለሚወዳት ወደሷ ለመመለስ ይሞክራል። በመካከላቸው ያለው ስምምነት ከሚወዷት ልጅ ጋር ያለውን ህይወት እንዲያበላሽ አይፈቅድም። ሲቤል ወደ ቤቷ ትመለሳለች። የአባቷን ንግግርና ኤርሃን ስለ እጮኛው የተናገረውን ስታስታውስ በጣም ትበሳጫለች። በተመሳሳይ ሰዓት ታሂር ልጁ የገነባውን ስም ሁሉ ያፈረሰችበት ስለመሰለው በድንጋጤ ውስጥ ነው። በማግስቱ ጠዋት ሜሊስ ወደ ሲቤል ቤት በመሄድ ቁርስ እንድትበላ ትረዳታለች። በኩባንያ ውስጥ ያሉ ሰራተኞች ሁሉ ስለተሰራጨው ፎቶና ስላጋጠመው ውርደት ያወራሉ። ሰመድ በፎቶ ላይ ስላለ ወጣት ኤርሃንን ሲጠይቀው ኤርሃን በጥያቄው ተሸማቆ ስራ እንዳለበት በመጥቀስ ይሸሻል። ሲቤል ወደ ኩባንያው ስደት ዛፈር ደጃፍ ላይ ሲጠብቃት ታገኘዋለች። እንደ አዲስ እንጀምር ሲላት ሲቤል ፎቶዎቹን ለጋዜጠኞቹ ያሰራጨው እሱ እንደሆነ ትጠረጥራለች። እሱ ግን ምንም እንደማያውቅ ይነግራታል። ሲቤል ወደ ቢሮዋ ገብታ ፎቶዎቹን ማን እንዳሰራጨ ስታስብ አይሽን ትጠረጥራለች። በዚህ መሃል ኤሊፍ ልታናገራቸው ትመጣለች። ኤሊፍ ሲቤልን ከዚህ ስም ማጥፋት በኋላ ራስሽን እንኳን መርዳት አትችይም በማለት ታስፈራራታለች። ኤሊፍ ምስጢሩ እንዳይወጣ ብትጠረጥርም በመጀመሪያው ቀን መጋለጡና የሲቤል ህልሞች እንደፈረሱ ትነግራታለች። ኤሊፍ ከቢሮ ስትወጣ ቱንጃይን ታየዋለች። በዛው ቅጽበት ከታሂር ጋር ትጋጫለች። ኤሊፍ ስለ ቱንጃይ ስትጠይቅ የኩባንያው ባለቤት የታሂር ልጅ መሆኑን ትረዳለች። ኤሊፍ የታሂርን ማንነት ስታውቅ በጣም ትገረማለች። ኤሊፍ ወደ ኩባንያው ሄዳ ስለ ሲቤል ማንነትም ስትጠይቅ የታሂር ልጅ መሆኗን ትረዳለች። ከጥቂት ቆይታ በኋላ ኤሊፍ ለቱንጃይ ስልክ በመደወል ልጁ ቤርካይን ለመንከባከብ ያቀረበላትን ጥያቄ እንደተቀበለችው ትነግረዋለች። ቱንጃይ በዚህ ውሳኔ በጣም ይደሰታል። ምክንያቱም ልጁ ቤርካይ ከኤሊፍ ጋር በጣም ስለተላመደና ከሌሎች ጋር መሆን ስላልፈለገ ነው። ከዚህ በኋላ ቱንጃይ ኤሊፍና ቤርካይን ይዞ ከቤተሰቡ ቤቶች ወደ አንዱ ቤት ይወስዳቸዋል። እዛም ሲደርሱ ሰራተኛዋ ታሂር ዛሬ እዚህ ለማሳለፍ ስለወሰነ በቅርቡ ይመጣል ስትል ትነግረዋለች። ቱንጃይም ኤሊፍና ልጁን ሁለተኛ ፎቅ ላይ ወዳለ ክፍል ወስዶ ድምጽ እንዳያሰሙ ያስጠነቅቃቸዋል። ታሂር ሲመጣ ቱንጃይን እዛ በማየቱ ይገረማል። ቱንጃይም የረሳውን ነገር ለመውሰድ እንደመጣ በመናገር ይደናገጣል። በዚህ ሰዓት ሲቤል ትመጣለች። ታሂርም በፎቶ ላይ ስላለ ወጣት ሲቤልን ይጠይቃታል። ኤሊፍ ከላይ ሆና ሁኔታውን ትከታተላለች። ሲቤል ልትወጣ ስትል ኤርሃንን ደረጃው ላይ በማየቷ ትደነግጣለች። ኤሊፍም ኤርሃንን እዛው በማየቷ ትገረማለች። ሲቤል ኤርሃንን ለምን እንደሚከታተላት ስትጠይቀው ፎቶዎቹን ያሰራጨውን ሰው ለማግኘት ልረዳሽ ፈልጌ ነው ይላታል። ሲቤል ግን እርዳታውን እንዳልፈለገችና እዛ ያሉት አባቷና ወንድሟ መሆናቸውን ትነግረዋለች። ኤርሃን ግን ሊያናግራት እንደሚፈልግ ይገልጻል። ሲቤል በመካከላቸው ያለውን ስምምነት አሳስበው ወደ ቤት ትገባለች። ታሂር ስለ ኤርሃን ማንነት ቱንጃይን ሲጠይቀው ቱንጃይ የሲቤል ሰራተኛ ነው ብሎ ይመልሳል።
በዚህ መሃል ታሂር ኤሊፍ በቤት ውስጥ እንዳለች ደርሶበት በቱንጃይ ላይ ይቆጣል። የቤተሰቡን ክብር አልጠበቅም በማለትም ይጮሃል። ቱንጃይ ግን በሲቤል ላይ ለማላከክ በመሞከር እኔ ጓደኛዬን ወደ ቤት ነው ያመጣኋት፣ እንደ ሲቤል ወደ ሆቴል ወይንም ወደ ተረሳ ቤት አልወሰድኳትም ይላል። ሲቤል በዚህ ንግግር በጣም ትናደዳለች። በዚህ መሃል ግን ቤርካይ ወደ ታች ወርዶ ቱንጃይን አባዬ ብሎ ይጠራዋል። ይህ ለታሂርና ለሲቤል ትልቅ ድንጋጤ ሆነባቸዋል። ይሄኔ ቱንጃይ ቤርካይ ልጁ እንደሆነና እናቱ ባንታሊያ የምትኖር በሽተኛ መሆኗን ይነግራቸዋል። ታሂር ግን ሁኔታውን በቀላሉ አላመነውም። ልጁ መሆኑን ለማረጋገጥ የዲኤንኤ ምርመራ እንዲያደርግ ያዘዋል። ስለ ኤሊፍ ማንነት ሲጠይቀውም የልጁ ሞግዚት እንደሆነች ይነግራቸዋል። ታሂር ሲቤል ወደ ቤቷ እንድትሄድና ማታ ለውይይት እንድትመጣ ካዘዛት በኋላ ቱንጃይ ጉዳዩን ለሚስቱ ለቤልጉምና ለልጆቹ እንዴት ማስረዳት እንዳለበት እንዲያስብ ይነግረዋል። ቢሆንም ታሂር ወንድ የልጅ ልጅ በማግኘቱ በውስጡ ደስተኛ እንደሆነ ይታያል። ማታ ላይ ታሂር ለቱንጃይ ምክር ይሰጠዋል። ከሚስቱና ከልጆቹ ጋር ያለውን ግንኙነት እንዲያስተካክልና ቤጉምም ልጁን እንድትቀበለው ቀስ በቀስ እንዲዘጋጅ ይነግረዋል። በተጨማሪም በሲቤል ፎቶ ላይ ያለውን ወጣት ማንነት እንዲያጣራም ያዘዋል። በሌላ በኩል ሲቤል ከኢርሃን ጋር ወደ ቤቷ ትመለሳለች። ሲቤል በሁኔታው እንደሰለቻት ስትናገር ኢርሃን ግን የፎቶ ጉዳይ ልባት ሳያገኝ ከህይወቷ እንደማይወጣ ይነግራታል። አባቷ ዝም እንደማይሉና ቤተሰቡ ፊት ሊያዋርዷት እንደሚችሉ በማሰብ እንድትዘጋጅም ያስጠነቅቃታል። ከዚህ በኋላ ቱንጃይ ወደ ክፍሉ ገብቶ ሚስቱ ቤጉምን ማቆላመጥ ይጀምራል። ላደረገው መጥፎ ባህሪ ሁሉ እንደሚያስተካክልና የሲቤል የፎቶ ቅሌት ሲያልቅ ሁሉንም ነገር እንደሚያስተካክል ቃል ይገባላታል። ቤጉም ግን አስተዋይ ሲቤል እንዲህ አይነት ስህተት ትሰራለች ብላ ለማመን ትቸገራለች። ቱንጃይ ግን አባቱ በራስ ሰዓት በሲቤል ፋንታ እሱን የኩባንያ ስራ አስኪያጅ አድርጎ ሊሾሙ እንደሚችሉ በማሰብ በደስታ ይጠባበቃል። በመጨረሻም ቱንጃይ ለኤሊፍ ደውሎ በማግስቱ መታ ልጁን እንድትከባከብ ይነግራታል። ሲቤል ወደ ቤተሰቡ ቤት ስትመጣ ቱንጃይ በጥሩ ሁኔታ ይቀበላታል። ሲቤል በባህሪው ተገርማ ቤጉም ስለ ልጁ አውቃለች ወይ ብላ ስትጠይቀው ቱንጃይ እስካሁን እንዳልነገራት ያረጋግጥላታል። ከዚህ በኋላ ቱንጃይ ጉዳዩን ለቤጉም እንዳልነግራት ሲቤልን ይለምናታል። ሲቤል ግን እንዲህ አይነት መጥፎ ተግባር እንደማታደርግና የቱንጃይ ልጆች ስለምትወዳቸው የእነሱን ስሜት እንደምትጠብቅ ትነግረዋለች። የራስ ሰዓት ሲጀምር ታሂር የኩባንያውን አስተዳደር ለቱንጃይ አሳልፎ እንደሚሰጥ በይፋ ይገልጻል። ሲቤል በዚህ ሁኔታ ብታዝንም ቱንጃይ ግን እሷ የራሷን ፋሽን ኩባንያ እንድታስተዳድር እሱ ደግሞ የጨርቃጨርቅ ኩባንያውን እንደሚረከብ ይነግራታል። ታሂር በሲቤል ላይ ተቆጥቶ እኔ እስካሁን ድረስ የምለው ብቻ ነው የሚሆነው ይላታል። ሲቤል ለመሄድ ስትነሳ ቱንጃይ ነገ ጠዋት ቢሮ መታ ስራውን እንድታስረክበውና አዲስ ጅምር እንደሚያደርጉ ይነግራታል። ሲቤል ወደ ቤቷ ስትመለስ ካለፈው ትዝታዋ ጋር ትታገላለች። አይሽን ደውላ ትልቅ ሚስጥርሽን አውቃለሁ፣ በዝምታ ካልሰማሽኝ ስምሽን አጠፋለሁ ብላ ወደ ተራራው ቤት እንድትመጣ ያስፈራራቻትን ቀን ታስታውሳለች። ሲቤል ከኢርሃን ጋር ወደ ተራራው ቤት በሄዱበት ወቅት ኢርሃን ሚስጥሯን ለማወቅ ቢሞክርም በሩ ሲንኳኳ ነገሩ ተቋርጦ ነበረ። ወደ አሁኑ ጊዜ ስንመለስ ኢርሃን ሲቤል በስካር መንፈስ ተጎድታ ባለችበት ቦታ አግኝቷት ወደ ቤቱ ይወስዳታል። ኢርሃን ሲቤልን በክፍል ውስጥ አስተኝቷት ሲወጣ ጓደኛው ሰመድ ሁኔታውን አይቶ ይገረማል። ኢርሃንም ሰመድ ለማንም ሰው እንዳይናገር አስጠንቅቆት እንዲሄድ ያደርገዋል። ጠዋት ሲቤል ስትነቃ ስላደረገችው ነገር ኢርሃንን ይቅርታ ትጠይቃለች። ከዛም ሲቤል አዲሱ ስራ አስኪያጅ ቱንጃይ እንዳይቆጣ ወደ ቢሮ ለመሄድ ትጣደፋለች። በዚህ መሃል በሩ ይንኳኳል። ኢርሃን የመጣው ሰመድ መስሎት በሩን ሲከፍተው ግን ኤሊፍን ያገኛታል። ኢርሃን መረበሹን ለመደበቅና ኤሊፍን በፍጥነት ለመሸኘት ቢሞክርም በዚህ ሰዓት የሲቤል ስልክ በክፍሉ ውስጥ ይጮሃል። ኤሊፍ ቤት ውስጥ ማን አለ ብላ ስትጠይቀው ኢርሃን ሰመድ ነው በማለት ሚስጥሩ እንዳይወጣ ለማዋሸት ይሞክራል። ኢርሃን ስራ እንደረፈደበት በመግለጽ ኤሊፍ እንድትሄድና በኋላ እንደሚገናኙ ነግሮ ያባብላታል። ኤሊፍም እሺ ብላ ብትወጣም በቤቱ መስኮት በኩል የሆነ ነገር ለማየት ትሞክራለች። ነገር ግን ማንንም ሳታይ ትሄዳለች። ሲቤል ላጋጠመው ነገር ሁሉ የኢርሃንን ይቅርታ ጠይቀዋለች። ኢርሃንም ኤሊፍ እንዳታያት ትንሽ ቆይታ እንድትወጣ ይመክራታል። በኩባንያው በኩል ቱንጃይ አዲሱ ስራ አስኪያጅ መሆኑን ለሰራተኞቹ ያውጃል። ነገር ግን ሰራተኞቹ በውሳኔው ደስተኛ እንዳልሆኑ ያስታውቃሉ። ሲቤል ቢሮ ስትደርስ ቱንጃይ በስብሰባው ላይ እንድትቀመጥ ቢጠይቃትም ፈቃደኛ ሳትሆን ትወጣለች። በሌላ በኩል ኤሊፍ ከምትሰራበት የህፃናት ማቆያ ስራዋን ትለቃለች። ስራ አስኪያጇ ለጋብቻዋ የለቀቀች ቢመስላትም ኤሊፍ ግን በግል ምክንያት እንደሆነ ትገልጽላታለች። ህፃናቱና የስራ ባልደረቦቿ ኤሊፍ በመልቀቋ ቢያዝኑም እንደምትጠይቃቸው ቃል ገብታላቸው ትለያለች። ከዚህ በኋላ ኢርሃን ከማቆያ ውጪ ኤሊፍን ሲጠብቃት ታገኘዋለች። ኤሊፍ ስታለቅስ በማየቱ ምክንያቱን ሲጠይቃት ስራዋን እንደለቀቀች ትነግረዋለች። ኢርሃን ልጆቹን እንደምትወድ ስለሚያውቅ በውሳኔዋ ይገረማል። በመካከላቸው ንግግር ሲጀምር ኤሊፍ ለምን ስራህን አለቀክም ብላ ትጠይቀዋለች። ሲቤልንም ሰይጣን ስትል ትጠራታለች። ኢርሃን ግን ሲቤል ራሷን ልታጠፋ ስትል ህይወቷን ያዳነቻት መሆኗን በመግለጽ ሊከላከልላት ይሞክራል። በመጨረሻም ኢርሃን ወደ ሲቤል ቢሮ ይሄዳል። ቱንጃይ ኤሊፍን የልጁ ሞግዚት አድርጎ በመቅጠሩ ኢርሃን በጣም ተበሳይቷል። ቱንጃይና ኤሊፍ በሚስጥር ተገናኝተው ሊሆን እንደሚችልና ኤሊፍ ለመበቀል ስትል ስራው እንደተቀበለች ይጠረጥራል። በዚህ መሃል ለሲቤል አዲስ አስደንጋጭ መልእክት ይደርሳታል። መልእክቱ ከኢርሃን ጋር ያሉበት አዳዲስ ፎቶዎችን የያዘ ሲሆን ላኪው ፎቶዎቹን ለማጥፋት 1 ሚሊዮን ሊሬ ክፍያ ይጠይቃታል። ሲቤልም ኢርሃንን ገንዘቡን እንዲያዘጋጅላት ትጠይቀዋለች።
እሱም ብቻዋን የትም እንደማትሄድ ይነግራታል። በዚህ መሃል ሰነም ወደ ኩባንያው መጣ ቱንጃይን ለማግኘት ትሞክራለች። አርዳ ደግሞ ኤርሃንን በስራ ቦታ ሊያገኘው ቢሞክርም አያገኘውም። ሴነም አርዳ በታክሲ እንዲያደርሳት ብትጠይቀውም ዛሬ ረፍት መሆኑን ይነግራታል። እሷ ግን ካላደረሳት ፖሊስ እንደምትጠራ ስትዝትበት ለመውሰድ ይገደዳል። ሲቤልና ኤርሃን ገንዘቡን ይዘው ወደ ተሰጣቸው ቦታ ይሄዳሉ። እዛም አንድ ሰው ሊያመልጥ ሲል ኤርሃን ተከታትሎ ይዘዋል። ሰውየው የቱንጃይ የግል ሹፌር መሆኑ ሲታወቅ ኤርሃን ስልኩን ተቀብሎ ፎቶዎቹን በሙሉ ያጠፋቸዋል። ሹፌሩም ቱንጃይ እንደላከው ተገዶ ይናገራል። ሲቤል የገዛ ወንድሟ እንዲህ ያለ ክህደት በመፈጸሙ በጣም ደንግጣ ራሷን ትስታለች። ኤርሃንም ወደ ቤቷ ወስዶ ያስታምማታል። በሌላ በኩል ቱንጃይ የዲኤንኤ ምርመራ ውጤቱን ያገኛል። ቤርካይ በእርግጥም ልጁ መሆኑን ያረጋግጣል። ታሂር ወንድ የልጅ ልጅ በማግኘቱ በጣም ደስ ይለዋል። ነገር ግን ሚስጥሩ ለጊዜው እንዲጠብቀው ቱንጃይን ያዘዋል። ቤጉም የሆነ ሚስጥር እንዳለ ብትጠረጥርም ቱንጃይ ስለ ስራ ጉዳይ እንደሆነ ይዋሻታል። ከዚህ በኋላ ሲቤል ስትነቃ ወንድሟ ቱንጃይ ገና ከልጅነታቸው ጀምሮ እንደሚቀናባትና አባቷ እሷን የበለጠ ስለሚወዳት እንደሚጠላት ለኤርሃን ትነግረዋለች። ኤርሃን ወንድሟን እንድትጋፈጠው ቢመክራትም ሲቤል ግን ቤተሰቧ እንዳይፈርስ ስትል ታመነታለች። ማታ ላይ ኤርሃን ሲቤልን ወደ ቤተሰቧ ቤት ያደርሳታል። በዚህ ሰዓት ኤሊፍ ከቤርካይ ጋር ሳለች ልጁ ትኩሳት እንደያዘው ታውቃለች። ቱንጃይ ኤሊፍና ልጁን በፍጥነት እንዲሄዱ ሲያደርጋቸው ቤጉም ተመልክታ ትጠይቀዋለች። ቱንጃይም ሰራተኛዬ ናት እርዳታ ፈልጋ ነው ብሎ ቢዋሽም ቤጉም ውሸቱን ለማረጋገጥ ትቆርጣለች። ኤርሃን ከቤቱ ሲወጣ ኤሊፍ ያለችበት ታክሲ ሲወጣ ይመለከታል። ኤርሃን ኤሊፍን ታክሲ አስቆሞ በቱንጃይ ቤት ምን እንደምትሰራ ይጠይቃታል። ኤሊፍ ግን ጥያቄውን በመቃወም እሱ ወደ ስራው እንዲመለስ ትነግረዋለች። በኋላም ኤርሃንና ሲቤል ወደ ቤተሰቡ ቤት ይደርሳሉ። ኤርሃን ሲቤል ወንድሟን እንድትጋፈጠው ቢገፋፋትም እሷ ግን ቤተሰቧን ማጣት እንደማትፈልግ ትገልጻለች። ሆኖም ኤርሃን እውነቱን ለሁሉም ለመናገር ወስኖ ወደ ውስጥ ይገባል። ታሂርና ቤተሰቡ በኤርሃን መምጣት ይደነግጣሉ። ዛፈር በአንታሊያ ወቅት ኤርሃን እንደደበደበው ያስታውሳል። ኤርሃን ዛፈር ሲቤልን ሲያስጨንቃት ስለነበረ እንደመታውም ያስረዳል። በዚህ ጊዜ ሲቤል ገብታ ፎቶዎቹን አስቀርጾ ለጋዜጠኞች የላከው ወንድሟ ቱንጃይ መሆኑን ለአባቷ ትገልጻለች። ቱንጃይ ሊክድ ቢሞክርም ኤርሃን ከሹፌሩ ጋር የተነጋገረበትን የድምጽ ቀረጻ ማስረጃ ሲያቀርብ ሚስጥሩ ይጋለጣል። ቱንጃይ ሲጨነቅ ሲቤል ለኤርሃን 500,000 ሊሬ እንደከፈለች በመጥቀስ ሊያጠቃት ይሞክራል። ነገር ግን ታሂር በልጁ ድርጊት አፍሮ ቱንጃይን ይቆጣዋል። ይሄኔ ሲቤል ዛፈርን የመሰለ ስብዕና የሌለው ሰው እንደማታገባ በግልጽ ተናግራ ከቤት ትወጣለች። ኤርሃን ከጎኗ ስለቆመ አመስግና ወደ ቤቱ ታደርሰዋለች። በሌላ በኩል ኤሊፍ ለቱንጃይ ደውላ ልጁ ቤርካይ ታሞ ሆስፒታል መሆኑን ትነግረዋለች። ቱንጃይ ወደ ሆስፒታል ሄዶ ኤሊፍን ለምታደርገው ነገር ሁሉ ያመሰግናታል። ሲቤል ኤርሃን ቤቱ ስታደርሰው በኤሊፍና በሱ መካከል ለተፈጠረው ችግር ይቅርታ ጠይቀዋለች። ኤርሃን ግን የኤሊፍ ቀለበት አሁንም በእጁ ላይ እንዳለና ማንም እንዲጎዳት እንደማይፈቅድ ይናገራል። ሲቤል የኤርሃንን እጅ ይዛ ታማኝና የተከበረ ሰው መሆኑን ትመሰክርለታለች። ይህንን ትዕይንት የኤሊፍ ወንድም አርዳ አይቶ እጮኛዋ እህቱን እየከዳት እንደሆነ በማሰብ ያዝናል። ሆስፒታል ውስጥ ደግሞ ቱንጃይ የኤሊፍን እጅ ይዞ ለሱም ሆነ ለልጁ በጣም አስፈላጊ ሰው መሆኗን ይነግራታል። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።